የገዛ ሚስቱ እናቱን ከመሬት በታች ባለ ክፍል ውስጥ እንድትታሰርና የሰው ፍርፋሪ እንድትመገብ አደረገቻት። ቢሊየነሩ ጃክሰን ሚለር ሚስቱንና እናቱን በድንገት ሰርፕራይዝ ለማድረግ ከጉዞ ሲመለስ ይህንን ግፍ በአይኑ ቢመለከት ምን አይነት እርምጃ የሚወስድ ይመስላችኋል? እናቱን ወደ ጽዳት ሰራተኛ በቀየረቻት ጨካኝ ሚስትና ለእናቱ ክብር ሲል ማንኛውንም መስዋዕትነት በሚከፍለው ልጅ መካከል የተከፈተው አደገኛ ጦርነት በማን አሸናፊነት እንደሚጠናቀቅ አብረን እንመልከት። ይህ ታሪክ ስለ ገንዘብ ብቻ አይደለም፣ ስለማይበገረው የእናትነት ፍቅርና ስለ እውነተኛ ፍትህ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስ ደግሞ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስተማሪ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ታሪካችን እንመለስ። ቢሊየነሩ ባልታሰበ ሰዓት ወደ ቤቱ ሲመለስ ሚስቱ በእናቱ ላይ ያደረገችውን ተመለከተ። የኤሌክትሪክ መርሰዲስ መኪናው በማሊቡ መኖሪያ ግቢ ውስጥ በዝምታ እየተንሸራሸረ ሲገባ የመጨረሻውን ስብሰባ ሰርዞ ቤተሰቦቹን ለማስገረም ወሰነ። በጃፓን ለ3 ሳምንታት ላደረገው ጉዞና ትልቁን ግዢ በማጠናቀቁ በቤት ውስጥ በዓል ሊደረግለት ይገባ ነበር። በ41 ዓመቱ የሚለር ቴክ ዋና ስራ አስፈጻሚ የሲሊኮን ቫሊ ስታርታፕን ወደ 8 ቢሊዮን ግዛት ቀይሮታል። ነገር ግን ሞተሩን ሲያጠፋ አእምሮ በሪከርድ ቁጥሮች ላይ አልነበሩም። ገና የ9 ዓመት ልጅ እያለ ባዳነችው በ67 ዓመቷ ሴት ላይ ነበሩ። ማርታ ሮብሰን የወለደችው እናቱ ባትሆንም እንኳን እውነተኛ ዋጋ ያላት ብቸኛ እናቱ እሷ ብቻ ነበረች። የጉዲፈቻ ስርዓቱ በቺካጎ ደቡባዊ ክፍል በሚገኘው በትንሿ ቤቷ ውስጥ ሲያኖረው እሷ መጠነኛ ጡረታ እየተቀበለች የምትኖር ጡረተኛ ነርስ ነበረች። እንደዚያም ሆኖ ግን ለኮምፒውተር ፕሮግራሚንግ ትምህርቱ ክፍያ እንዲሆነው በሁለት ሆስፒታሎች ውስጥ ተጨማሪ ፈረቃ ትሰራ ነበር። ጃክሰን ቁልፎቹን አስቀምጦ በቀጥታ ወደ ዘመናዊው ኩሽና በሚወስደው የጎን በር በኩል ገባ። ከዓመታት በፊት ትምህርት ቤት ስለ ቤተሰቡ ሁኔታ በሚሰነዘሩ መጥፎ አስተያየቶች ተከፍቶ ወደ ቤት ሲገባ እንዳስተማረችው ሁሉ ማርታ የምትወደውን የኤርል ግሬ ሻይ ከማር ጋር በማዘጋጀት ሊያስገርማት አቅዶ ነበር። ከጣሊያን ማርብል በተሰራው ምሰሶ ጀርባ የሰማው የጠበቀ ድምጽ ግን በድንገት እንዲቆም አደረገው። እንግዶች ሲኖሩብኝ የፊት መግቢያውን እንድትጠቀሚ ነግሬሻለሁ። የሚስቱ የኤሌና ድምጽ አየሩን እንደምላጭ ሰነጠቀው። ይህ ለደንበኞች ሚስቶች ምን አይነት ስሜት የሚሰጥ ይመስልሻል? ይቅርታ ወይዘሮ ኤሌና፣ እኔ ዝም ብዬ ነበር። የማርታ ድምጽ የተሰበረ ሽንገላ መስሎ ተሰማ። ጃክሰን የሚያውቀው ፍጹም የሆነ ንግግሯ አሁን ግን በፍርሃት ተሞልቷል። የፈለግሽው ነገር ግድ የለኝም። አንቺ እዚህ ሰራተኛ ነሽ። ባለ አንቺ ላይ ባለው እንግዳ አባዜ ምክንያት የቤት እመቤት ይሆንሽ እንዳይመስልሽ። ጃክሰን ደሙ በደም ስር ውስጥ ሲቀዘቅዝ ተሰማው። ሰራተኛ? ማርታ ከ10 ዓመታት መስዋዕትነት በኋላ በምቾት መኖር ይገባታል ብሎ አጥብቆ ከጠየቀ በኋላ ከ1 ዓመት በፊት ነበር ወደ እንግዳው ክፍል የተዘዋወረችው። ኤሊና እሱ ባለበት ወቅት ሁልጊዜም ቢሆን ለማርታ ፍቅር ታሳያት ነበር። እኔ ሰራተኛ አይደለሁም። ማርታ የጃክሰንን ልብ በሚያደማ ክብር በሹክሹክታ ተናገረች። ጃክሰን እዚህ እንድኖር ይጋብዘኝ ልክ እንደ ቤተሰብ ነው። የኤሊና ጨካኝ ሳቅ በኩሽናው ውስጥ አስተጋባ። ቤተሰብ? ምንም በማይፈለግበት ጊዜ ከተቋም ያነሳሽው ከቺካጎ የመጣሽ ጥቁር ሴት እኮ አንቺ ቤተሰብ? እባክሽን አታስቂኝ። ልክ እንደ ማንኛውም ሞግዚት እሱን እንድትከባከቢ በመንግስት ይከፈልሽ ነበር። ከጣሊያን ሌዘር የተሰራው የጃክሰን ቦርሳ ከደነዘዙ ጣቶቹ አምልጦ በፋርስ ምንጣፉ ላይ በዝምታ ወደቀ። ለ32 ዓመታት ማርታ ከመንግስት ምንም አይነት እርዳታ እንደተቀበለች በፍጹም ጠቅሳ አታውቅም። ለሱ እሷ መላው ዓለም ተስፋ የቆረጠበት በሚመስልበት ጊዜ እሱን ለመውሰድ የመረጠችው ብቸኛ ሴት ነበረች። እና ደግሞ ሌላ ነገር፣ ኤሊና ቀጠለች። በምትጠቀሚበት መታጠቢያ ቤት ውስጥ ጸጉርሽን ትተሽ አትውጪ። በጣም የሚያስጸይፍ ነው። እንዲያውም ከዛሬ ጀምሮ ቤዝመንት ያለውን መታጠቢያ ትጠቀሚያለሽ። ግን እኮ ከታች ያለው መታጠቢያ ቤት ማሞቂያ የለውም። ታዲያ ቀዝቃዛ ውሃ ተጠቀሚያ። እዚህ እንግዳ እንዳልሆንሽ እንድታስታውሺ ይረዳሻል። እዚህ በቸርነት ነው የተቀመጥሽው። ጃክሰን በጥንቃቄ ወደ ኩሽናው መግቢያ ተጠግቶ ማርታን ተመለከታት።
ለጊታርና ለኮምፒውተር ትምህርቱ ክፍያ እንዲሆን በቀን 16 ሰዓት ትሰራ የነበረችውን ሴት እንደቆሰለች ወፍ በግራናይት ጠረጴዛው ላይ አንገቷን ደፍታለች። ማለቂያ ባልነበራቸው የሌሊት ቅዠቶቹ ወቅት እሱን ያጽናኑ የነበሩት እጆቿ አሁን የቀዘቀዘ የሻይ ሲኒ ይዘው ይንቀጠቀጣሉ። ኤሊና ትክክል ናት፣ ማርታ ለማንም ሳይሆን ለራሷ በሹክሹክታ ተናገረች። ቺካጎ መቆየት ነበረብኝ። ይሄ የኔ ቦታ አይደለም። ልክ ነሽ። ኤሊና እጇን በጠረጴዛው ላይ መታች። በመጨረሻም በትክክል ማሰብ ጀመርሽ። አሁን ይሄ ያንቺ ቦታ አይደለም። የፈለግሽውን ያህል ማስመሰል ትችያለሽ። ነገር ግን ሁልጊዜም ለመምሰል የምትሞክር ከደሃ ሰፈር የመጣሽ ጡረተኛ ነርስ ነሽ። በዚያን ጊዜ ነበር ጃክሰን ሙሉ በሙሉ ያደቀቀውን ዝርዝር ያስተዋለው። ማርታ ቀላል የጽዳት ሰራተኛ ዩኒፎርም ለብሳ ነበር። ኤሊና ቢሊየነሩን ያሳደገችውን ሴት ወደ ሰራተኛነት ቀይራታለች። በዝምታ ወደ አትክልት ስፍራው ሲመለስ አንድ ትዝታ በኃይል መጣበት። ማርታ በ35 ዓመቷ ለመጀመሪያው የፕሮግራሚንግ ውድድሩ ክፍያ እንዲሆን 3 ስራዎችን እየሰራች እንዲህ ትለው ነበር። ልጄ አንድ ቀን ትልቅ ትሆናለህ እና እንደኛ ያሉ ሰዎችን ትረዳለህ። ግን ከየት እንደመጣ ማንም እንዲያስረሳ በፍጹም አትፍቀድ። አሁን በ67 ዓመቷ እሱ ያልም ዘንድ ምርጥ ዓመቶቿን መስዋዕትነት ያደረገችው ሴት በእሷ መስዋዕትነት በተገነባው ቤት ውስጥ እየተዋረደች ነው። ጃክሰን ስልኩን አውጥቶ የመኖሪያ ቤቱን የደህንነት መተግበሪያ ከፈተው። ኤሊና አሁን እሱ ባለበት ይህንን እያደረገች እሱ ለሳምንታት በማይኖርበት ጊዜ ምን እንደሚፈጠር ለማወቅ ፈለገ። ያሳዳጊ እናቱ ብዙ ዕዳ ያለበት ሰው እንዴት የእሷን ውርደት አንዲት አድሏዊ ሴት ወደ ተቀበለችው ታላቅ የፍትህ ትምህርት ሲለውጠው ተመልከቱ። ለ3 ሰዓታት ያህል ጃክሰን በቢሮ ውስጥ ተቆልፎ የሳምንታት የደህንነት ምስሎችን ገመገመ። እያንዳንዱ ቪዲዮ ሊመልሰው የማይችል አዲስ ጭካኔን ይገልጥ ነበር። ኤሊና በዋናው የመመገቢያ ክፍል ውስጥ ምርጥ ምግቦችን እየተመገበች ማርታን ግን የቀዘቀዘ ትራፊ ምግብ በቤዝመንት ክፍል ውስጥ እንድትበላ ስታስገድዳት፣ ጃክሰን በጉዞ ላይ እያለ ኤሊና የማሞቂያውን ሪሞት በመደበቅ በካሊፎርኒያ የክረምት ምሽቶች በቅዝቃዜ እንድትንቀጠቀጥ ስታደርጋት፣ ኤሊና ከቺካጎ የድሮ የሥራ ባልደረቦቿ ለማርታ የሚመጡ ደብዳቤዎችን ሆነ ብላ ስትጥል፣ የሕክምና ደብዳቤዎችን ጭምር ስትቀማ ያሳያል። ነገር ግን ከ2 ሳምንታት በፊት ያለው ቪዲዮ ሁሉም ነገር ያፈራርሰዋል። ማርታ የጉዲፈቻዋን 32ኛ ዓመት ክብረ በዓል ለማክበር ልዩ ራት አዘጋጅታ ጃክሰን ከኒውዮርክ ኮንፈረንስ እስኪመለስ ትጠባበቅ ነበር። ኤሊና ወደ ቤት ገብታ ጠረጴዛው በሻማ ተውቦና ማርታ በቁርጥማት በታመሙ እጆቿ የጋገረችውን የቤት ኬክ ተመለከተች። ኦ እንዴት ያሳዝናል! ኤሊና ጃክሰን እንደሚመለከተው ያወቀች ይመስል ቀጥታ ወደ ካሜራው ተናገረች። አንዲት አሮጊት ጥቁር ሴት የነጭ ቢሊየነር እናት ለመሆን ስትሞክር፣ ማርታ ይሄ ቅዠት ነው። ኤሊና ኬኩን ሙሉ በሙሉ ወደ ቆሻሻ መጣያ ውስጥ አለችው። ሻማዎቹን አጠፋች እና ጃክሰን ከመድረሱ በፊት ማርታ ሁሉንም ነገር እንድታጸዳ አስገደደቻት። ከጉዞ ደውሎ ኤሊና እንድታዘጋጅለት የጠየቃትን አስገራሚ ነገር አበባና ልዩ ራቱን ማርታ ወደው እንደሆነ ሲጠይቃት ሚስቱ በሚያስደነግጥ ቅልጥፍና ዋሸችው። ኦ በጣም ነው የወደደችው የኔ ውድ፣ በጣም ተነክታ ነበር እያለች አለቀሰች። ብታያት ኖሮ ትል ነበር። አንድ እናት ሊኖር የሚችል ምርጥ ልጅ ነህ እያለች ነበር አለችው። ማርታ አልቅሳ ነበር። ጃክሰን ምስሎቹ ላይ እሱን ማየት ችሏል። ነገር ግን የደስታ እንባ አልነበረም። በውርደትና በብቸኝነት ስታለቅስ ነበር። ኤሊና የቤተሰብ ራት ፎቶዎችን በማህበራዊ ሚዲያ ላይ እየለጠፈች የድሮ ምስሎችን ተጠቅማ ማታለያውን ስትቀጥል፣ ማርታ ግን በመሬት በታች ክፍል ውስጥ የቀዘቀዘ ሳንድዊች ትበላ ነበር። ምርመራው የበለጠ አስከፊ ነገር ገለጠ። ጃክሰን ኤሊና የማሊቡ ምርጥ ሚስቶች የሚል የግል የዋትስአፕ ግሩፕ እንዳላት ደረሰበት። እዚያም መረጃዎችን ከሷና ተመሳሳይ ዘረኛ ከሆኑ ጓደኞቿ ጋር ትጋራ ነበር። የጃክሰን የድሮ ገረድ ከጊዜ ወደ ጊዜ ግራ እየተጋባች ነው፣ ኤሊና ጻፈች። ትናንት እንደገና ዋናውን መታጠቢያ ቤት ለመጠቀም ስትሞክር አገኘኋት። ቦታዋ የት እንደሆነ ማስታወስ ነበረብኝ። እነዚህ ሰዎች መቼም ቢሆን ገደብን አይማሩም። የጓደኞቿ ምላሾችም እንደዚሁ መርዛማ ነበሩ። ቢያንስ ትዕግስት አለሽ የኔ ውድ፣ እኔ ብሆን ኖሮ ወደ መጣችበት ሰፈር መልሳት ነበር። ጄኒፈር ዋልሽ፣ የዋልሽ ኢንዱስትሪዎች ዋና ስራ አስፈጻሚ ሚስት። ጃክሰን ልግስና ገደብ እንዳለው መረዳት አለበት። እነዚህ ሰዎች መርዳት አንድ ነገር ነው፣ ቤትን ወደ መጠለያ መቀየር ግን ሌላ ነገር ነው።
ፓትሪሻ ስተርሊንግ የሪል ስቴት ሀብት ወራሽ። ነገር ግን የጃክሰንን ደም ያቀዘቀዘው የኤሊና ምላሽ ነበር። አትጨነቁ ሴቶች፣ የአእምሮ ዝግመትና አቅም ማጣት በቂ ማስረጃ እስኪኖረኝ ድረስ ሁሉንም ድርጊቶቿን እየመዘገብኩ ነው። ጃክሰንን በባለሙያ እንክብካቤ ወደሚሰጥበት ተቋም መግባት እንዳለባት ያን ያሳምነዋለሁ። ችግሩ ለዘላለም ተፈታ ማለት አይደል? ጃክሰን ላፕቶፑን ዘጋው። እጆቹ ይንቀጠቀጡ ነበር። ኤሊና ማርታን እየበደለች ብቻ አልነበረም፣ ለዘላለም ከህይወታቸው ለማስወገድ ዘመቻ እያቀናጀች ነበር። በዚያ ምሽት ኤሊና ከስፓ ቤት ስትመለስ የተኛ መስሎ ቆየ። በግማሽ የተከፈቱ አይኖቹ ሚስቱ በስልኳ ላይ መልእክቶችን ስትመለከት፣ ከጥላቻ ቡድኗ የምትቀበላቸውን መረጃዎች ስታነብና በርካታ ፈገግ ስትል ተመለከታት። ጃክሰን በሹክሹክታ በቀስታ እየገፋችው ነበር። ነገ ስለ ማርታ ላናግርህ እፈልጋለሁ። አንተ በሌለህበት ጊዜ አንዳንድ የሚያሳስቡ ነገሮችን አይቻለሁ። እሱ እንቅልፍ እንደወሰደው በማስመሰል የማይሰማ ነገር አክተመተመ። ኤሊና ግን ለሌላ የኦስካር ሽልማት ለሚገባው የጭንቀት ሚስት ትወና ተዘጋጅታ ነበር። በሚቀጥለው ቀን ጃክሰን ባለበት ወቅት ብቻ ኤሊና በምትፈቅደውና ማርታ ባዘጋጀችው ቁርስ ላይ ድራማው ተጀመረ። የኔ ውድ ላስጨንቅህ አልፈልግም፣ ግን እናትህ ሰሞኑን አንዳንድ ነገሮች እየታዩባት ነው። ኤሊና በውሸት ጭንቀት ድምጿ ተሞልቶ የጃክሰንን እጅ በቀስታ ነካችው። ትናንት ሌሊት በ9 ሰዓት ምግብ ለማብሰል ስትሞክር አገኘዋት። ቀኑ ምን እንደሆነ ሙሉ በሙሉ ግራ ገብቷታል። ማርታ ቡና ማቅረቧን አቆመች። አይኖቿ በፍርሃት ተሞሉ። ጃክሰን ራሷን ለመከላከል እንደምትፈልግ ማየት ይችል ነበር። ነገር ግን ለወራት በደረሰባት በደል ምክንያት ማንኛውም ተቃውሞ ሁኔታውን የባሰ እንደሚያደርገው ተረድታለች። በተጨማሪም መታጠቢያ ቤቱን ክፍት ትታ ትወጣለች እና በሮቹን መዝጋት ትረሳለች። ኤሊና ቀጠለች። እያንዳንዱ ውሸት በልምምድ በዳበረ እምነት ይቀርብ ነበር። ራሷን ትጎዳ ይሆናል ብዬ ይሰጋለሁ። ምናልባት የባለሙያ እርዳታ የምትፈልግበት ጊዜ ሳይሆን አይቀርም። ጃክሰን በእያንዳንዱ ቃል ማርታ ስትሸማቀቅ ተመለከተ። በ10 ዓመታት ውስጥ የጠበቀችው ክብሯ፣ እሷን ትጠብቃለች ብሎ ባመናት ሴት ስልታዊ በሆነ መንገድ እየፈራረሰ ነው። በዚህ ጊዜ ነበር አንድ የተለየ ትዝታ በሙሉ ኃይል የተመለሰው። ጃክሰን በ12 ዓመቱ ዲቃላ ብለው ከሰደቡት ልጆች ጋር ተጣልቶ ከንፈሩ ተቆርጦ ወደ ቤት ሲመለስ ማርታ በትንሿ የቺካጎ ቤታቸው ኩሽና ውስጥ አስቀምጠው ቁስሉን እያጸዳች መቼም የማይረሳውን ነገር ነገረችው። ልጄ፣ አንዳንድ ሰዎች ራሳቸውን በውስጣቸው ትንሽ ስለሆኑ አንተን ትንሽ እንድትመስል ለማድረግ ይሞክራሉ። ግን አንተ እዚህ ትገኝ ዘንድ የታገሉልህን የአባቶችን ጥንካሬ በውስጥ እንዲያስክ ማስተዋወስ አለብህ። እናም አንድ ቀን ትልቅና ጠንካራ ስትሆን እኔ አሁን አንተን እንደምጠብቅህ አንተም ሌሎችን ትጠብቃለህ። ማርታ ቃሏን ጠብቃለች። ለፕሮግራሚንግ ትምህርቱ ክፍያ እንዲሆን 3 ስራዎችን ሰርታለች። የመጀመሪያውን ኮምፒውተሩን ለመግዛት የራሷን ጌጣጌጦች ሸጣለች። በሆስፒታል ውስጥ በ2 ፈረቃ ሰርታ ከመጣች በኋላ ሌሊቱን ሙሉ በትምህርት ቤት ፕሮጀክቶች ላይ ስትረዳው ታድር ነበር። አሁን ጃክሰን ቃሉን የሚጠብቅበት ጊዜ ላይ ደርሷል። የሚገርም ነው። ጃክሰን ቡናውን እየጠጣ በእርጋታ ተናገረ። እና ይህ የባለሙያ እርዳታን ከየት እንድናገኝ ትመክሪናለሽ? የኤሊና አይኖች በድል ስሜት አበሩ። ደህና፣ ሲኒ ኤከር በጣም የተከበረ መኖሪያ ነው። እሷ ባለችበት ሁኔታ ውስጥ ካሉ ሰዎች ጋር ልምድ አላቸው። ጃክሰን ሲኒ ኤከርን ያውቋል። የማይፈለጉ ዘመዶቻቸውን በንጹህ ሕሊና ለማስወገድ የሚፈልጉ ባለ ሀብት ነጭ ቤተሰቦች የሚጠቀሙበት ውድ ተቋም ነው። ቀድሞውኑ ምርምር አድርገሻል ማለት ነው። ጃክሰን ድምፁ ሳይቀየር ተናገረ። እኔ ለሷ የሚበጀውን ብቻ ነው የምፈልገው። ኤሊና እንደገና ፊቷን እየነካች ዋሸች። እኛም የራሳችን ህይወት አለን። በዚያን ጊዜ ጃክሰን ሚስቱ 2 ወሳኝ ነገሮችን ዝቅ አድርጋ እንደተመለከተች ተረዳ። አንደኛው ያ የቺካጎ የተተወ ልጅ መቼም ቢሆን አለመጥፋቱን ነው። በሀብት ሽፋን ውስጥ ተኝቶ ነበር። ሁለተኛው ደግሞ ማርታ ሮቢንስን ለዚህ ልጅ ከፕሮግራሚንግ የበለጠ ዋጋ ያለውን ነገር አስተምራው ነበር። እውነተኛ ጥንካሬ የሚመጣው ገንዘብ ወይም ስልጣን ስላለ ሳይሆን የምትወዳቸውን ሰዎች ለመጠበቅ መቼና እንዴት መጠቀም እንዳለብህ በማወቅ መሆኑን አስተምረዋለች። ኤሊና ማርታን ለሁሉም ሰው ደህንነት ሲባል ስለማስወገድ እቅዷ ስታብራራ ጃክሰን በስልኩ ላይ ያለውን የመቅጃ መተግበሪያ በዝምታ ከፈተው። ምክንያቱም አንዳንድ ነገሮች ለታሪክ መቀመጥ አለባቸው እና አንዳንድ ሰዎች እናቱን የሚጠብቅ ልጅን ዝቅ አድርገው መመልከት በህይወት ውስጥ ሊደረግ የሚችል ትልቁ ስህተት መሆኑን መረዳት አለባቸው። ኤሊና የማታውቀው ነገር እያንዳንዱ ጨካኝ ቃል፣
እያንዳንዱ የተሰላ ውሸትና እያንዳንዱ የጭካኔ ቅስፈት ትዕግስት ስልት መሆኑን ከተረዳ ሰው ዘንድ በጥንቃቄ እየተመዘገቡ መሆኑን ነው። እናም እርምጃ የሚወስድበት ጊዜ ሲደርስ ያ ጊዜ ሲደርስ በአንዲት ንጹህ ሴት ላይ ስቃይ ከገነባችሁ ፍጹም ዓለም ምንም የሚተርፍ ነገር አይኖርም። ለሚቀጥሉት 3 ቀናት ጃክሰን በስራ እንደተጠመደ ባልሆኑ ፍጹም ገጽታውን ጠበቀ። በሌላ በኩል ግን የህይወቱን በጣም አስፈላጊ ምርመራ በዝምታ እያቀናጀ ነበር። በየቀኑ ጠዋት ኤሊና በቁርስ ወቅት ላይ ተቆርቋሪ ሚስት ሆና ስትተውን ይመለከታል። ተጎጂዋ ማርታ በሚንቀጠቀጡ እጆቿ ቡና ስታቀርብ ኤሊና ስለ ማርታ ግራ መጋባት አዳዲስ ታሪኮችን ትፈጥራለች። ትናንት ሌሊት 10 ሰዓት ላይ ለአንድ ሰው ለመደወል ስትሞክር አገኘዋት። ኤሊና ቂጣውን እየበላች ዋሸች። ለማን እንደምትደውል ስጠይቃት አንተን ማነጋገር እንደምትፈልግ ነገረችኝ። አንተ ግን እዚሁ አጠገቤ ተኝተ ነበር። በጊዜና በቦታ ግራ ትጋባለች። ጃክሰን ማርታ አይኖቿን ዝቅ ስታደርግ ተመለከተ። ሆስፒታል ለነበረ የድሮ የቺካጎ የሥራ ባልደረባ ለመደወል እየሞከረች እንደነበር ያውቃል። ይህን መረጃ ጃክሰን ያገኘው ኤሊና ሆነ ብላ ስልኩን ዘግታ ማንም አላነሳም ብላ በዋሸችበት ወቅት የተቀረጹ ምስሎች ነበር። ምናልባት በሰኒ ኤከር ያለውን ሂደት ማፋጠን አለብን። ኤሊና በውሸት አጣዳፊነት ድምጿን ከፍ አድርጋ ቀጠለች። በሚቀጥለው ሳምንት ክፍት ቦታ አላቸው። እናም ጥሩ ይሆናል። በዚያን ጊዜ ጃክሰን ጊዜ እንደሌለው አወቀ። ኤሊና ማርታን ለማስወገድ ብቻ ሳይሆን ጊዜውንም እያፈጠነችው ነበር። በዚያ ከሰዓት በኋላ ኤሊና በየሳምንቱ ለምታደርገው ማሳጅ ወደ ስፓ በሄደችበት ወቅት ጃክሰን ረዳቱ በሚስጥር የመከረውን ሰው ለማግኘት ወደ ከተማ አመራ። ማርከስ ራቬራ በቤት ውስጥ ጥቃትና በቤተሰብ የማጭበርበር ጉዳዮች ላይ የተሰማራ የቀድሞ የፖሊስ መርማሪ ነበር። የራቬራ ቢሮ በከተማ ውስጥ በማይታየው ህንጻ 3ኛ ፎቅ ላይ ይገኛል። ይህም ኤሊና ልታውቀው ከምትችልበት ከማሊቡ ማህበራዊ ክበቦች የራቀ ነው። ጃክሰን ሲገባ በ50ዎቹ ዕድሜ ውስጥ የሚገኝ ጸጉሩ የሸበተ እናም ሁሉንም ነገር ያዩ አይኖች ያሉት ሰው አገኘ። አቶ ሚለር። ራቬራ እጁን ዘርግቶ ቆመ። ረዳቶ ስለ ሁኔታው አጠቃላይ ሐሳብ ሰጥቶኛል፣ ግን በቀጥታ ከእርሶ መስማት እፈልጋለሁ። ጃክሰን ላፕቶፑን ከፍቶ ያለፉትን ጥቂት ወራት የተቀረጹ ምስሎቹን አሳየው። ራቬራ አልፎ አልፎ ማስታወሻዎቹን እያዘ በዝምታ ተመለከተ። እያንዳንዱ አዲስ የጭካኔ ማስረጃ ሲቀርብ ፊቱ እየጠበቀ ሄደ። ይህ ስልታዊ በደል ነው። ራቬራ ኤሊና ማርታን በሚቀዘቅዝ የመሬት በታች ክፍል ውስጥ እንድትተኛ ስታስገድዳት ካየ በኋላ በሹክሹክታ ተናገረ። እና ይህ የምታዘጋጀው የውሸት ሰነድ ያለ ፍቃድ ወደ ተቋም ለማስገባት የምታደርገው ዝግጅት ነው። ከዚህ በፊት አይቼዋለሁ። ከነዚህ ቪዲዮዎች የበለጠ ነገር እፈልጋለሁ አለ ጃክሰን። እናቴን ወደ ተቋሙ ከመውሰዷ በፊት ክብሯን ሙሉ በሙሉ የሚያጠፋ ነገር እፈልጋለሁ። ራቬራ ወደፊት ተጠግቶ አንድ መሳሪያ ከጃክሰን ላፕቶፕ ጋር አገናኘ። ከስልኳ ላይና ከኮምፒውተሯ የተሟላ የፎረንሲክ ትንተናን ጀምር። ስለ እናትህ ውሸቶችን እየመዘገበች ከሆነ የእውነተኛ ዓላማዋ ዲጂታል አሻራዎችን እየተወች ነው። መርማሪው ሙሉ መረጃ ለማውጣት የኤሊናን መሳሪያዎች ቢያንስ ለ2 ሰዓታት ማግኘት እንደሚያስፈልገው አስረዳ። ጃክሰን ወዲያውኑ የሚቀጥለው አርብ የበጎ አድራጎት ራቱን አሰበ። ኤሊና ስልኳን ሌሊቱን ሙሉ ቻርጅ ላይ ትተው የምትሄድበት ወቅት ነው። እና ደግሞ ሌላ ነገር፣ ራቬራ የዋትስአፕ ግሩፕ መልእክቶቹን ህትመቱን እያሳየ ቀጠለ። ይህ የማሊቡ ምርጥ ሚስቶች ቡድን በሌሎች አድሏዊ ተግባራት ላይ ሊሳተፍ ይችላል። የታሪኩን ሙሉ መዳረሻ ማግኘት ከቻልን በማሊቡ ባለሀብቶች ዘንድ ያለውን ሰፊ የአድሎ ስርዓት ለማጋለጥ በቂ መረጃ ሊኖረን ይችላል። ወደ ቤት እየተመለሰ ያለ ጃክሰን ከግል ጠበቃው ከጄምስ ዋልሽ ስልክ ተቀበለ። የሚገርመው እሱ የኤሊና ዘረኛ ቡድን አባል የሆነችው የጄኒፈር ዋልሽ ወንድም ነበር። ጃክሰን፣ ወንድሜ አንድ የሚያሳስብ ነገር ነገረኝ። ጄምስ ያለምንም መግቢያ ተናገረ። እንደምታየው ኤሊና ስለ አሳዳጊነት ሂደት ከጠበቆች ጋር እየተማከረች ነው። እናትህ የአእምሮ ዝግመት እንዳለባትና ህጋዊ አሳዳጊ እንደሚያስፈልጋት እየተናገረች ነው። የጃክሰን ደም ቀዘቀዘ። ኤሊና የአሳዳጊነት ትዕዛዝ ካገኘች ማርታን ያለ ፍላጎቷ ተቋም ውስጥ የማስገባትና ከጃክሰን ጋር የምታደርገውን ግንኙነት የመቁረጥ ህጋዊ ስልጣን ይኖራታል። ጄምስ፣ ወዲያውኑ የመከላከያ ቤቱታ እንድታዘጋጅ እፈልጋለሁ እና ኤሊና በእናቴ ጉዳዮች ላይ ሊኖራት የሚችለውን ማንኛውንም አይነት ውክልና እንድትሰርዝ እፈልጋለሁ። ጃክሰን፣ ይሄ እየተከታተልካት እንደሆነ እንድታውቅ ያደርጋታል። ግድ የለኝም፣ ማስረጃ እስካሰባስብ ድረስ እናቴን በህግ እንድትጠልፍ አልፈቅድላትም። በዚያ ምሽት ጃክሰን ማርታ በአትክልት ስፍራ ውስጥ ለብቻዋ ቁጭ ብላ አገኛት።
እዚያ እንዲቀመጥላት በጠየቀችው ትንሽ የእንጨት ወንበር ላይ ሆና ኮከቦችን ትመለከት ነበር። በአንድ ዓመት አብሮ መኖር ውስጥ ያቀረበችው ብቸኛ የግል ጥያቄ እሱ ነበር። እማዬ አጠገቧ ተቀመጠ። አንድ ጥያቄ ልጠይቅሽ እፈልጋለሁ እና እውነተኛ እንድትሆኝልኝ እፈልጋለሁ። ማርታ ብዙ ትግሎችን ባዩ አይኖቿ ወደሱ ዞረች። እሺ ልጄ፣ ምን ማወቅ ትፈልጋለህ? ኤሊና እኔ በሌለውበት ጊዜ እንዴት ነው? በጥሩ ሁኔታ ትይዝሻለች? ማርታ ለረጅም ጊዜ ዝም አለች። ጃክሰን እሱን ከሚያሳምም እውነት ለመጠበቅና እሷ በፍትህ መጓደል ፊት እንዲቆም ባሳደገችው ሰው ላይ መተማመን በሚል ውስጣዊ ትግል ውስጥ እንደሆነች ማየት ይችላል። የራሷ ጭንቀቶች አሉባት። ማርታ በመጨረሻም ቃላቶቹን በጥንቃቄ መርጣ መለሰች። አንዳንድ ጊዜ ወደ ቺካጎ ብመለስ ይሻላል ብዬ አስባለሁ። ምናልባት እንደዚህ ካለ ቦታ ጋር ለመላመድ በጣም አርጅቻለሁ። እማዬ ተመልከቺኝ። እጆቿን ያዘ። ከዚህ የበለጠ ነገር ተላምደሻል። ከታይዋን መጥተሽ እንግሊዘኛ ተምረሽ 3 ስራ ሰርተሽ ብቻሽን አሳድገሽኛል እና ዛሬ የሆንኩትን ሰው አድርገሽኛል። መሆን በፈለግሽበት ቦታ ላይ ሁሉ እንደማትመጥኝ እንዲሰማሽ አትፍቀጂ። በማርታ አይኖች ውስጥ እንባዎች ፈሰሱ። አንዳንድ ጊዜ ምን አይነት ደፋር ልጅ እንደነበርክ እረሳለሁ። ሁልጊዜም በጨዋታ ሜዳ ላይ ሌሎችን የምትከላከል፣ ሁልጊዜም ለፍትህ የምትታገል ልጅ ነበርክ። አሁንም ያው ልጅ ነኝ እማዬ እና አሁን አንቺን የመከላከል ተራው የኔ ነው። ወደ ቤት ሲገቡ ጃክሰን ኤሊና በሁለተኛው ፎቅ መስኮት ላይ ሆና ስልኳን በጆሮዋ ላይ ይዛ ስትመለከት አስተዋላት። ለአንድ ሰው የሆነ ነገር እየዘገበች እንደነበር ግልጽ ነው። ምናልባትም ስለ ማርታ እየጨመረ ስለመጣው ግራ መጋባት ተጨማሪ ማስረጃ ሳይሆን አይቀርም። ጃክሰን በትንሹ ፈገግ አለ። ሁኔታውን ዝቅ አድርጋ መመልከቷን ትቀጥል። እያንዳንዱ ጥሪ፣ እያንዳንዱ መልእክት፣ እያንዳንዱ የተሰላ የጭካኔ ቅስፈት እየተመዘገበና እየተተነተነ ነበር። ኤሊና የጥላቻ ዘመቻዋን የገነባችው ጃክሰን እውነቱን መቼም አይደርስበትም በሚል የጠነከረ እምነት ነበር። ነገር ግን እጅግ የከፋ ስህተት ፈጽማለች። የተሳሳተ ሰውን አጠቃች። ማርታ ሮቢንሰን የጃክሰን ሚለር እናት ብቻ አልነበረችም። እሷ ስልት ተዋጊና ፍትህ አንዳንድ ጊዜ በቀዶ ጥገና ጥንቃቄ መቅረብ እንዳለበት ከልጅነቱ ጀምሮ የተማረን ሰው አሳድጋለች። በሚቀጥለው ቀን ጧት ጋሬት ቫንስ የመጀመሪያ የመረጃ ትንተና ላከ። ያገኙት ነገር ጃክሰን ከገመተው በላይ የከፋ ነበር። ኤሊና ማርታን እየበደለቻት ብቻ አልነበረም። ሌሎች የማይፈለጉ የቤተሰብ ችግሮችን ለመፍታት ከሌሎች የማሊቡ ምርጥ ሚስቶች ጋር እየተቀናጀች ነበር። የዋትስአፕ ቡድኑ ብዙዎቹ ተመሳሳይ ዘዴዎችን በመጠቀም አረጋውያንን ወይም የማይፈለጉ ዘመዶቻቸውን እንዴት እንዳስወገዱ የሚያሳይ ውይይቶችን ይፋ አደረገ። ይህ እንደ ቤተሰብ አሳቢነት የተመሰለ ስልታዊ የአረጋውያን በደል ነበር። ጃክሰን ሁሉንም ነገር ፕሪንት አድርጎ ኤሊና እንኳን መኖሩን በማታውቀው ዲጂታል ካዝና ውስጥ አስቀመጠው። እያንዳንዱ ጨካኝ መልእክት፣ እያንዳንዱ አዋራጅ ፎቶ፣ እያንዳንዱ የተሰላ ዕቅድ አሁን ለዘላለም ተጠብቆ ይኖራል። ኤሊና ሌላ የቁርስ ትወና ስታዘጋጅ እያየ ጃክሰን ትምህርት ቤት ውስጥ አንዳንድ ልጆች የተለየ እናት ስላለው ሲያሾፉበት ማርታ በ12 ዓመቱ ያስተማረችውን ነገር አስታወሰ። ልጄ ብላው ነበር። አንዳንድ ሰዎች ጥንካሬ ማለት ድምፅን ከፍ አድርጎ መጮህ ወይም በኃይል መማታት ይመስላቸዋል። ነገር ግን እውነተኛ ጥንካሬ ዝምታ ነው። ዝምታ ያድጋል፣ ይዘጋጃል እና ትክክለኛውን ጊዜ ይጠብቃል። ያ ጊዜ ሲመጣም ዝም ብሎ አያሸንፍም። መቼም የማይረሳ ትልቅ ትምህርትን ያስተምራል። ኤሊና ለጭካኔዋ የተሳሳተ ኢላማ እንደመረጠች ልታውቅ ነው። እናም ትምህርቱ ሲመጣ ጃክሰን ማንም እንዲጎዳት በማይፈቅድለት በዚያች ብቸኛ ሰው ላይ እንዳደረሰችው የዓመታት ውርደት ሁሉ የተሟላና አውዳሚ ይሆናል። ኤሊና ልትገምተው ያልቻለችው ነገር እያንዳንዱ የውሸት ፈገግታዋ፣ እያንዳንዱ የተራቀቀ ውሸቷና እያንዳንዱ የጭካኔ ቅስፈቷ እየተቀረጸ ብቻ አልነበረም፣ የራሷን ጥፋት መሰረት እየገነባ ነበር። ምክንያቱም እናቱን የሚከላከልን ልጅ ዝቅ አድርገህ ስትመለከት የታክቲክ ስህተት ብቻ እየሰራ አይደለም፣ እየተቆጣጠርኩት ነው ብላ የምታስበውን የጨዋታ ህግ ሙሉ በሙሉ ሊቀይር የሚችል ኃይል እየለቀክ ነው። ኤሊና እንዳቀደችው የበጎ አድራጎት ራቱ አርብ ደረሰ። ማርታን ለዘላለም ወደ ተቋሙ ከመላኳ በፊት የምታደርገው የመጨረሻ ትወናዋ ይሆናል። እሷ በክፍል ውስጥ ስትዘጋጅ በህይወቷ ውስጥ ለሚመጣው ትልቁ ለውጥ ዝግጅቱን አጠናቀቀ። ጋሬት ቫንስ ሁሉንም ነገር አሳክቷል። የኤሊና ስልክ የተሟላ የፎረንሲክ ትንተና፣ ለወራት የተመዘገቡ ጭካኔዎችን ብቻ ሳይሆን 6 ሌሎች የማሊቡ ምርጥ ሚስቶች
የማይፈለጉ አረጋውያን የቤተሰብ አባላትን ስልታዊ በሆነ መንገድ የሚበድሉበትን ትልቅ ሴራ አጋለጠ። አቶ ሚለር ጋሬት ቫንስ ለመጨረሻ ጊዜ ደወለ። ከኤልኤ ታይምስ እና ከቲኤምዜድ ጋዜጠኞች ጋር ግንኙነት አድርጌያለሁ። ምልክት ስትሰጠኝ የታሪክ በሁሉም የመገናኛ ዘዴዎች ላይ በአንድ ጊዜ ይፈነዳል። ጃክሰን ኤሊና በታወቀ ፋሽን ቀሚሷ የድል አድራጊነት ብርሃን እየታየባት ከደረጃው ስትወርድ ተመለከታት። ማርታ ያረጀ ልብሷን አለመልበሷን እንኳን አላስተዋለችም። ጃክሰን ሁሉንም ሌሎች ልብሶችን አቃጥሎ በጥሩ ልብሶች ቀይሮላት ነበር። የኔ ውድ ሰኒ የከርቫን ሰኞ ዕለት እናትህን ለመውሰድ ይመጣል፣ ሊፕስቲኳን እየተቀባች ነገረችው። እንደ ጠበቋ ሁሉንም ወረቀቶች ፈርሜያለሁ። ችግሩ ለዘላለም ይፈታል። የሚገርም ነው። ጃክሰን ስልኩን አወጣ። ምክንያቱም አሁን ከሰኒ ኤከር ዶክተር ፒተርሰን በጣም ገላጭ የሆነ ጥሪ ደርሶኛል። የኤሊና ፈገግታ በትንሹ ጠፋ። ምን አይነት ጥሪ? በመግቢያ ሰነዶቹ ላይ የኔን ፊርማ እንድታስመስይ እንደፈቀድኩልሽ ለማረጋገጥ ፈልጎ ነበር። ጃክሰን የስልኩን ስክሪን አሳያት። እንደምታዩ የሕክምና ሰነዶችን ማጭበርበር የፌዴራል ወንጀል ነው። የኤሊና ፊት ገረጣ፣ ግን መረጋጋቷን ለመጠበቅ ሞከረች። ስለምን እንደምታወራ አላውቅም። እኔ ዝም ብዬ የእናቴን የአእምሮ ዝግመት ሁኔታዎች እንዴት በጥንቃቄ እንደመዘገብሽ የሚገርም ነው። ጃክሰን በስክሪኑ ላይ ጣቱን እያንሸራተተ የኤሊናን የውሸት ማስታወሻዎች አሳያት። ባለፈው ሳምንት በሚስጥር ባዘጋጀውላት የእውቀት ምርመራዎች ሁሉ አልፋለች። እየሰለልከኝ ነበር? የኤሊና ጭንብል መሰንጠቅ ጀመረ። አይደለም፣ ቤተሰቤን ከማህበራዊ ቀውስ እየጠበቅኩ ነበር። ጃክሰን የደህንነት ካሜራ መተግበሪያውን ከፈተ። ማርታ እባክሽን ወደዚህ ነይ። ማርታ በክፍል ውስጥ ታየች። አሁን በፍርሃት አልጎበጠችም። ይልቁኑ ቀጥ ብላ በክብር ቆማለች። ኤሊና በከፍተኛ ድንጋጤ ተመለከተቻት። ይህች ለወራት ስታጠፋት የቆየችው የተሰበረች ሴት አይደለችም። ማርታ የምትለው ነገር አላት ኤሊና። እንዲሁም ለወራት የቆዩ የምትላቸው ነገሮች አሏት። ጃክሰን ልጄ፣ ማርታ በረጋ ድምጽ ጀመረች። ሚስትህ በክረምት ወቅት ቤዝመንት ክፍል ውስጥ እንድተኛ አስገደደችኝ። ወለል ላይ እንደ እንስሳ የቀዘቀዘ ምግብ እንድበላ አስገደደችኝ። መቼም የማልደግማቸውን ስሞች እየጠራች ሰደበችኝ። ኤሊና ለመቃወም ሞከረች። ነገር ግን ጃክሰን እጁን አነሳ። ኦ ገና ነው፣ ይቀራል፣ በጣም ብዙ ይቀራል። ስልኩን በሳሎን ውስጥ ካለው ግዙፍ ቴሌቪዥን ጋር አገናኘው። እዚያም ከማሊቡ ምርጥ ሚስቶች ቡድን የተላኩ መልእክቶች መታየት ጀመሩ። እያንዳንዱ ዘረኛ ቃል፣ እያንዳንዱ ጨካኝ እቅድ፣ እያንዳንዱ የጭካኔ ቅስፈት በከፍተኛ ጥራት ታየ። የጃክሰን የድሮ ገረድ ከጊዜ ወደ ጊዜ ግራ እየተጋባች ነው። ጃክሰን ድምፁን ከፍ አድርጎ አነበበ። ቦታዋ የት እንደሆነ ማስታወስ ነበረብኝ። ኤሊና በራስ መተማመኗ በድንጋጤ ተተክቶ ወደ ኋላዋ ፈገፈገች። አትችልም፣ ይህንን ማድረግ አትችልም። ይህ እኮ የግሌ ነው። ሌላ የሚገርመው ነገር ምን እንደሆነ ታውቂያለሽ? ጃክሰን ያለማመንታት ቀጠለ። ስቴፋኒ ሪድ፣ ቪክቶሪያ ስተርሊንግ፣ ሁሉም ጓደኞችሽ እነዚህን ውይይቶች እንዳስቀመጥሻቸው አያውቁም። እና ዛሬ ማታ ሁላችሁም በምትገኙበት የበጎ አድራጎት እራት ላይ ይህ ለመላው የማሊቡ ባለሀብቶች እንዲታይ ይደረጋል። አታደርገውም፣ ይህንን አታደርግም። አድርጌዋለሁ። ጃክሰን በስልኩ ላይ ተከታታይ ማስታወቂያዎችን አሳያት። ቲኤምዜድ፣ ኤልኤ ታይምስ፣ ፔጅ 6 ሁሉም ታሪኩ አላቸው። የማሊቡ ምርጥ ሚስቶች የአረጋውያን በደል ሴራ ፈጸሙ የሚል ርዕስና እናቴን የሰራተኛ ዩኒፎርም እንድትለብስ ስታስገድጃት የሚያሳዩ ፎቶዎችን ጨምሮ ሁሉም መረጃዎች አሏቸው። ኤሊና ወንበሩ ላይ ተዝለፈለፈች። እውነታው በመጨረሻም ፊት ለፊቱ አፍጥጦ መጣ። ህይወቴን፣ ስሜን፣ ሁሉም ነገሬን አጥፍተሃል። እኔ ምንም አላጠፋውም። ህይወትሽን በጭካኔና በውሸት የገነባሽው አንቺ ራስሽ ነሽ። እኔ ዝም ብዬ መብራቱን ያጠፋሁት። የኤሊና ስልክ ያለማቋረጥ መደወል ጀመረ። መጀመሪያ ስቴፋኒ ሪድ። ኤሊና፣ በቲኤምዜድ ላይ ያሉ እነዚያ ፎቶዎች ምንድናቸው? ከዚያም ቪክቶሪያ ስተርሊንግ። ትልቅ ችግር ውስጥ ከተትሽን እና ገና ይቀራል። ጃክሰን ያለመታከት ቀጠለ። ጠበቃዬ ለፍቺ ፋይል አድርጓል። ስትመጪ ይዘሽው በመጣሽው ነገር ብቻ ነው ከዚህ ቤት የምትወጪው። ሌላ ምንም ነገር አታገኝም። ምንም ነገር። የፈረምሽው የጋብቻ ውል ስለ ክህደትና ስለ ቤተሰብ በደል ግልጽ የሆኑ ነጥቦችን አስቀምጧል። ግን እኮ ውል አያስፈልገንም ብለኸኝ ነበር። ዋሽቼሻለሁ። ልክ አንቺ ሌላውን ነገር እንደዋሸሽው ሁሉ ይህንን እኔ ዋሽቼሻለሁ። ጃክሰን ወደፊት ተጠጋ።
እና ምርጡ ክፍል ምን እንደሆነ ታውቂያለሽ? ስለ እናቴ የአእምሮ ዝግመት ያዘጋጀሽው የውሸት ሰነድ ሁሉ ለሕክምና ማጭበርበር ሙከራ ፍጹም ማስረጃ ሆኗል። ኤፍቢአይ አስቀድሞ ፍላጎት አሳይቷል። ኤሊና አንድ የመጨረሻ ተስፋ አስቆራጭ ሙከራ አደረገች። ማንም አያምንህም። እኔ የተከበርኩ ሴት ነኝ። አንተ ደግሞ የደህንነት ካሜራዎች፣ የፎረንሲክ ማስረጃዎችና ምስክሮች ያሉ ቢሊየነር ነህ። ማንም አያምንህም። እኔ የተከበርኩ ሴት ነኝ። አንተ የደህንነት ካሜራዎች፣ የፎረንሲክ ማስረጃዎችና ምስክሮች ያሉ ቢሊየነር ብቻ ነህ። ጃክሰን በመጠኑ ፈገግ አለ። ለዚህ መከላከያሽ መልካም ዕድል እመኝልሻለሁ። ስልኳ እንደገና ጠራ። በዚህ ጊዜ የራሷ ጠበቃ ነበር። ኤሊና፣ ከእንግዲህ ልወክልሽ እንደማልችል ላሳውቅሽ እወዳለሁ። በዚህ ሁኔታ ከተጎዱ ሌሎች ደንበኞች ጋር የጥቅም ግጭት አለብኝ። አየሽ፣ ጓደኞችሽ ሁሉ እየራቁሽ ነው። ጃክሰን ተመለከታት። እንደሚታየው ዘረኛና ተሳዳቢ ሆኖ መጋለጥ ለማህበራዊ ሚዲያ ብዙም ጥሩ አይመስለኝም። ኤሊና በመጨረሻ ሙሉ በሙሉ ተሰባበረች። እባክህን ጃክሰን፣ እባክህን፣ ልናስተካክለው እንችላለን። እኔ እለወጣለሁ። ማርታም መቆየት ትችላለች። ወደ ሕክምና እንሄዳለን። ማንኛውንም ነገር እናደርጋለን። ለመለወጥ ጊዜው አሁን አይደለም፣ ረፍዷል። እኔን ያሳደገችኝ ሴት እንደዚህ ከመበደልሽ በፊት የዛኔ ማስተዋል ነበረብሽ። ማርታ ካለፉት ወራት ለመጀመሪያ ጊዜ ያለ ፍርሃት ወደ ኤሊና ተጠጋች። ለኔ ብለው መለወጥ አያስፈልጎትም እመቤት። ዝም ብለው ከቤተሰብ ህይወት ብቻ ይውጡ። ጃክሰን ሚስቱ ሙሉ በሙሉ ስትፈራርስ ተመለከተ። ሙሉ ማንነቷን በማህበራዊ ደረጃና በስነ ምግባር ብልጫ ላይ የገነባችው ሴት አሁን በሀገር ደረጃ ተገላለች። ነገር ግን በሷ ጥፋት ምንም ደስታ አልተሰማውም። ፍትህ ሲሰፍን በማየቱ የተሰማው ቀዝቃዛ እርካታ ብቻ ነበር። ውጪ መኪና እየጠበቀች ነው፣ ጃክሰን በእርጋታ ተናገረ። ሻንጣዎችሽ አስቀድሞ ተጭነዋል እና ኤሊና፣ በእናቴ ወይም በእኔ ላይ ማንኛውንም የበቀል እርምጃ ለመውሰድ ከሞከርሽ አንቺ በህልምሽ እንኳን የማታውቂው ሀብት እንዳለኝ አስታውሺ እና አሁን ምን አይነት ሰው እንደሆንሽ በትክክል አውቃለሁ። ኤሊና ላለፉት ጊዜያት በጭካኔዋ መድረክ አድርጋ የተጠቀመችውን መኖሪያ ቤት ለመጨረሻ ጊዜ ተመልክታ ለቃው ስትወጣ ጃክሰን ያዘጋጀውን ነገር አሁንም ሙሉ በሙሉ አልተረዳችውም ነበር። ምክንያቱም የውድቀቷ ትክክለኛ መጠን የሚታወቀው የቅንጦት ህይወቷን ማጣት ስትጀምር ነው። እናቱን የሚከላከልን ልጅ ዝቅ አድርጎ መመልከት የሚያስከትለው መዘዝ የእሷ መብት ያለው አእምሮ ሊገምተው ከሚችል በላይ መሆኑን አታውቅም ነበር። ከአንድ ዓመት በኋላ ጃክሰን ማርታ በእሷ ስም ባቋቋመው የማህበረሰብ ማዕከል ውስጥ ዝቅተኛ ገቢ ላላቸው ህፃናት መሰረታዊ የፕሮግራሚንግ ትምህርት ታስተምር ነበር። መሰረታዊ የፕሮግራሚንግ ትምህርት ስታስተምር ተመለከተ። በ68 ዓመቷ ለወራት በደረሰባት በደል ተጎድታ የነበረችው ማርታ ህይወቷ አሁን ብሩህ ሆኗል። ልጆች አስታውሱ፣ ማርታ በጠንካራ ድምፅ ተናገረች። ቴክኖሎጂ የፍትህ መሳሪያ ነው። ሌሎች ግድግዳ በሚገነቡበት ቦታ እናንተ ድልድይ ለመስራት ልትጠቀሙበት ትችላላችሁ። ኤሊና በበኩሏ በመላው ሎስ አንጀለስ የማትፈለግ ሰው ሆናለች። የቀድሞ ጓደኞቿ ከሀገራዊ ቅሌቱ በኋላ በይፋ አግልለዋታል። በጋብቻ ውሉ በተገደበ የፍቺ ክፍያ መጠነኛ አፓርታማ ውስጥ እየኖረች ነው። ያለ ስብዕና የሚገኝ መብት ጊዜያዊ ቅዠት ብቻ መሆኑን ተረድታለች። ጃክሰን ባለፈው ሳምንት ከሷ መልእክት ደርሶት ነበር። ሌላ ሰው ነበርኩ፣ እንደገና መሞከር እንችላለን? ግን ሳይመልስ ሰረዘው። አንዳንዴ በጭካኔ የተቃጠሉ ድልድዮች መቼም ሊገነቡ አይችሉም። ለምን እንዳሸነፍን ታውቃለህ? ወደ ቤት ሲመለሱ ማርታ ጠየቀችው። ምክንያቱም እውነተኛ ጥንካሬ ስልጣን ስላለን ብቻ የሚመጣ አይደለም፣ የምንወዳቸውን ሰዎች ለመጠበቅ ስንጠቀምበት እንደሆነ ስላስታወስክ ነው። ጃክሰን የተተወውን ልጅ ወደ ስነ ምግባር ያለው ሰው የለወጠችውን ሴት እያየ ፈገግ አለ። ኤሊና እሷን ለማጥፋት ሞክራ ነበር፣ ነገር ግን አንዳንድ ሰዎች የማይበገሩ መሆናቸውን ብቻ ገለጠች። በ10 ዓመታት ያለ ቅድመ ሁኔታ ባለ ፍቅርና መስዋዕትነት የተገነቡ ናቸው። ምርጡ በቀል የተደረሰውን ጉዳት መመለስ አልነበረም። ፍቅር ሁል ጊዜ ጥላቻን እንደሚያሸንፍና በቤተሰባችን መካከል ያለው ብቸኛ ዋጋ ያለው ነገር መሆኑን ማረጋገጥ ነበር። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን፣ እንወያይበት፣ እንመካከርበት። ታሪኩ ለብዙ ሰዎች እንዲደርስ ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።